የወሎ ክልልነት ጥያቄ ምናልባት አንዳንዶቹ ሲያነሱ እንደሰማሁት እዚህም እንግዳ አድርገህ የወሎ ህዝቦች ዲሞክራሲያዊ ፓርቲ መስራችና ፕሬዚዳንት ነኝ ያለ ሰው ጋር አውርታችኋል። እሱም ላይ በዝርዝር ልመጣበት እችላለሁ። ሐሳቡ ምን አይነት ደካማና ማይረባ እንደሆነ ወሎን ክልል አድርጎ ማስጮህ መነሻው ከወሎ አይመስለኝም። ከጀርባቸው ሌላ አካል ያለ መሆኑን መመልከት ትችላለህ። ምክንያቱም ኦኤምኤንን ነው እንደ ሚዲያ ሲጠቀሙ። ብዙዎቹ ስብሰባዎቻቸው አዳማ እንደተካሄዱ፣ ብዙዎቹ ስብሰባዎቻቸው እዚሁ አዲስ አበባ እንደተካሄዱ ነው እየሰማን ያለ ነው። ለምንድን ነው አጣዬ የማያደርጉት ስብሰባውን? አጣዬ ከ10 ጊዜ በላይ ሲወድ፣ ከ10 ጊዜ በላይ ሲቃጠል ድምፁን አሰምቶ ያውቃል? እንግዲህ የተወለደበት እውነትም ከሆነ አጣዬ፣ አንዳንዶቹ በእርግጥ አርሲ አካባቢ ነው የተወለደውም የሚሉ መረጃዎች አሁን እየመጡ ሆን ብለው ለማሳጣት፣ አማራን ለመበታተን፣ አማራን አቅም ለማሳጣት የሚደረግ ጥረት ነው። ይሄ ደግሞ ከየት እንደሚመጣ ይታወቃል። ሰው ተልኮ ከሌላ ነው። ከትግራይና ከኦሮሞ አክራሪ ፖለቲከኞች የተሰጣቸውን ተልኮ ይዘው አማራን ለማፍረስ፣ አማራን ለመበታተን እያደረጉት ያለ እንቅስቃሴ መሆኑ መታወቅ መቻል አለበት። የኦሮሞ ፖለቲከኞች ሰሜን ኦሮሚያ ብለው ስያሜ ሁሉ ሰጥተውት ነበር አይደል? ስለዚህ ያን ነው የዚህ ሰሜን ኦሮሚያ ፕሮጀክት ነው አሁን በነ አቶ ነጻነት በኩል እየተራመደ ያለው ማለት ነው። ይሄ በጣም አደገኛ የሆነ አካሄድ እንደሆነ ማየት ይቻላል። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ቆይታችኋል? በክፍል 2 ተመልሰን ተገናኝተናል። በክፍል 2 የምናነሳቸውን አጀንዳዎች በመግቢያ በተለይ ደግሞ በክፍል 1 ላይ ያነሳናቸውን ሀሳቦች እናነሳለን። በዋነኝነት የምናነሳቸው በተለይ በመከላከያ ሚኒስትሯ የተሰጡ አጀንዳዎችን፣ ሀሳቦችን እናነሳለን። በምክክር ኮሚሽኑ ደግሞ የተነሱ በወሎ የክልልነት ጥያቄዎች ላይ በተያያዘ የተነሱ ሀሳቦች አሉ። እነዚህን ጉዳዮች በመግለጽ ወይም ደግሞ በማንሳት የምናነሳቸው የምንሰጣችሁ መረጃዎች ይኖራሉ። አብራችሁን እንድትሆኑ በአክብሮት እንጋብዛለን። ከአፍታ ቆይታ በኋላ እንመለሳለን። በወሎ የክልልነት ጥያቄ እንዲሁም በራያ ሌሎች የቅማንትም እንደዚህ በተለይ አማራ ክልል ላይ የተወሰኑ ሀሳቦች ላይ ብዙ መነጋገሪያ አጀንዳም እየሆነ ስለመጣ እነዚህን ሀሳቦች እናንሳቸው። ዶክተር እውነት ነው አሸበር እንዳልከው በዚህ ሳምንት ውስጥ ከተካሄዱት ታላላቅ ጉዳዮች ብለን እንወስድ የምንችለው አንዱ የሀገራዊ ምክክር ኮሚሽን ከፌዴራል መንግስት ተቋማትና ከሲቪል ማህበራት፣ ከፖለቲካ ፓርቲ ተወካዮች ከመሳሰሉት ጋር ተጽዕኖ ፈጣሪ ግለሰቦች፣ እንደዚህ ታዋቂ ሰዎች የተሳተፉበት የሚባል መድረክ ነበረ። በየቡድኑ ሀሳቦች ተንሸራሽረው በኋላም ማጠቃለያ ላይ የተጠቃለለ አጀንዳ በፌዴራል መንግስት ደረጃ የቀረበ አይነት ተብሎ ለሀገራዊ ምክክር ኮሚሽን ያስረከቡበት ሁኔታ ሰምተናል። በዚህ የውይይት ሂደት ውስጥ በቀጥታ ባልሳተፍም በተለያየ መልኩ ሰምቻለሁ። መረጃዎች አሉ እንዳልከው፣ አንተም እዛው ላይ ተሳትፈሃል። ሌሎችም የተሳተፉ ሰዎች ጋር ተገናኝቻለሁ። እዛ የተነሱ አጀንዳዎች ዋና ዋና ተደርገው ጎልተው የተነሱት ለሚዲያም ሲዘገብ ያየሁት በጸጥታና የደህንነት መዋቅሩ ወይም ኃይሎች መከላከያ ያለበት ቡድን በዋነኛነት ያነሳው እና ጎልቶ የተነሳው የክልሎች አወቃቀር አሁን በብሔር እና በቋንቋ ከመሆን ይልቅ መልክዓ ምድራዊ መልክ ያለው እንዲሆን ወይም በዛ መልክ እንዲቃኝ መደረግ አለበት የሚል ጠንከር ያለ ሀሳብ የተነሳበት፣ እንዳውም የቡድን መሪው አቅርቦ ሲወርድ ጭብጨባና ድጋፍ የተቸረው እንደሆነ ከጸጥታ ኃይሎች አካባቢ ሰምቻለሁ። ሁለተኛው በተለይ በሁሉም ቡድኖች ሲንሸራሸር እና እንደ አንድ አጀንዳ ሆኖ የቀረበው የፕሬዚደንሻል የመንግስት ስርዓት እንዲኖር ፍላጎት እንዳለ የሚያሳይ ነገር መሆኑን አይተናል። ይሄ እንግዲህ በፌዴራል መንግስት ደረጃ ያሉ ተቋማት ይህን አጀንዳ ይዘው ከቀረቡ፣ ሌሎችም አማራ ክልል ላይ እኔም በተሳተፍኩበት የመንግስት ስርዓቱ ፕሬዚዳንታዊ እንዲሆን ፍላጎት እንዳለ ተነስቷል። ይሄ ከመንግስት ተወካዮችም ጭምር የቀረበ ነው። ስለዚህ ፓርላሜንታዊ የሆነው የመንግስት ስርዓት እንደ አማራጭ እንኳ አልቀረበም። ፌዴራል መንግስትም ላይ በነበረ ውይይት እንግዲህ እንደ አማራጭ የለም፣ ፕሬዚዳንታዊ ሳይሆን ፓርላሜንታዊ ቢሆን ነው አሁን ያለው ሁኔታ ቢቀጥል ነው ጥሩ የሚሆነው የሚል አጀንዳ ይዞ የቀረበ አካል እንዳለ አልሰማሁም። እነዚህ ሁለት ነገሮች በጣም ትልቅ ትኩረት የሳቡ ይመስለኛል። ፕሬዚዳንታዊ የመንግስት ስርዓት እንዲኖር
እና የክልሎች አወቃቀር ደግሞ እንደገና ተፈትሾ መልክዓ ምድራዊ እንዲሆንና ለአስተዳደር አመችነት ላይ ያተኮረ እንዲሆን ይሄ በቋንቋ በባህል ወይም በብሔር ላይ የተመሰረተው እስካሁን ዋጋ አስከፍሎና ነው። በሌላ አባባል እስካሁን ያየነው ነገር ባለፉት 30 ዓመታት የተከተልነው የፌዴራል ስርዓት አንደኛ እውነተኛ አይደለም፣ ከዲሞክራሲ ጋር የተጣላ ዲሞክራሲን በተገቢ መንገድ ስራ ላይ ያለዋለ። ሁለተኛ ፖለቲካችን ብሔር ተኮር እንዲሆን በቋንቋ ላይ የተመሰረተ እንዲሆን ከዛ አልፎ ብሔር ተሻጋሪ፣ ቋንቋ ተሻጋሪ፣ ባህል ተሻጋሪ አይነት እንዲሆን አልተደረገም። ይሄ ባለመሆኑ ምክንያት ሁሉም ወደ የብሔሩ ከረጢት ገብቶ የራሱን ጥቅም ብቻ የሚያስብ የሀገር አንድነትን አደጋ ውስጥ የሚከት ሰው ለጋራ ለሀገራዊነት ለኢትዮጵያ ተገቢ ቦታ የማይሰጥ አይነት ፖለቲካ ነው እስካሁን ይዘን የቆየ ነው። ሰው ከዚህ እንውጣና ለአንድነትም ለልዩነትም ተገቢ ትኩረት የሚሰጥ አብሮነትን ትልቅ ቦታ የሚሰጥ አይነት አደረጃጀት አወቃቀር ሊኖረን ይገባን የሚል መልእክት ያለው ውይይት እንደተካሄደ ነው የሰማሁት። ሌሎች በርካታ አይነት አጀንዳዎች እንደተነሱ ሰምቻለሁ። ከነዚህ ውስጥ አንደኛው እንዳልከው የወሎ ክልልነት ጥያቄ በአጀንዳነት እንዲያዝ አድርገናን የሚሉ ወገኖች አሉ። በየቡድኑ ተሰራጭተው ያነሱበት ሁኔታ አለ። የወሎ ብቻ ሳይሆን እንግዲህ አገው ሸንጎ የሚባል ፓርቲ አለ። ስለዚህ አገው ተወካዮችም የአገውን ክልልነት እንፈልጋለን፣ ክልል እንዲሆን እንፈልጋለን የሚል አጀንዳ እንዳላቸው አውቃለሁ። ምናልባት ቅማንቶችም ሀሳብና አጀንዳ ተነስቶ ከነበረ ቅማንት ራሱን በራሱ የማስተዳደር ጉዳይ ነው የተነሳው። እሱ በአማራ ክልል መንግስትም የተፈቀደ ነገር ግን በትንሽ ነገር አለመግባባት ተፈጥሮ እስካሁን ድረስ የራሳቸውን አስተዳደር እንዳይመሰርቱ እንዳያቋቁሙ የሆነበት ሁኔታ አለ። እሱን በዝርዝር ማየት ይቻል ይሆናል። ሰው እንደውም የወሎ ክልልነት ጥያቄ ምናልባት አንዳንዶቹ ሲያነሱ እንደሰማሁት እዚህም እንግዳ አድርገህ የወሎ ህዝቦች ዲሞክራሲያዊ ፓርቲ መስራችና ፕሬዚዳንት ነኝ ያለ ሰው ጋር አውርታችኋል። እሱም ላይ በዝርዝር ልመጣበት እችላለሁ። ሀሳቡ ምን አይነት ደካማና ማይረባ እንደሆነ ማሳያዎች አሉ። ባህር ዳር ላይም በነገራችን ላይ ይህ ሀሳብ ተነስቶ ነበር። ያን ያህል ብዙ ቦታ ትኩረት የተሰጠው አልነበረም። በየቡድኑ እንደ አጀንዳ ሆኖ የተነሳበት ጉዳይ ነበረ። የቅማንት ጥያቄም ተነስቶ ምላሽ ያገኘ ጉዳይ ነው። በዋነኛነት የቅማንት ጥያቄ የነበረው የማንነታቸውን እውቅና እንዲያገኝ መጠየቅ ነው። እሱ የክልሉ መንግስት በጊዜው ተላልጦም ቢሆን ምላሽ ሰጥቶበታል። ከዚያ በኋላ ራስን በራስ የማስተዳደር ጉዳይ ነው የነበረው። እሱም እንደዚሁ እየተገፋ መጨረሻ ላይ ስምምነት ላይ ተደርሷል። የቅማንት ማንነት አስመላሽ ኮሚቴ ይዞት ከቀረበው 126 ቀበሌዎችን ይዘው ቀርበው ነበር። በአስደንጋጭ ነበር ለጎንደሮች አካባቢ በተለይ ምናልባትም ከቋራ እስከ ወገራ የሚል የመልክዓ ምድር አቀማመጥን መሰረት ያደረገ ቅማንት ነው በሚል በጠቅላላ ጎንደር ከተማን ጨምሮ ቅማንት ስለሆነ የቅማንት አስተዳደር ሊወስደው ይገባን የሚል ሀሳብ ነበራቸው። ያ ልክ እንዳልሆነ ነገር ግን ተጨባጭ የሆነውን አካባቢ መለየት እንደሚያስፈልግ ጥናት ተካሂዶ ወደ 72 ቀበሌዎች ላይ ስምምነት ተደርሷል። ከ72ቱ ቀበሌዎች 69ኙ በአንድ ኩታገጠም የሚገኙ ሌሎች 3ቱ ደግሞ ራሳቸውን ችለው በመሃል አንድ ቀበሌ ትልቅ ቀበሌ አማራ ነኝ ያለ ቀበሌ ህዝበ ውሳኔም ተካሂዶ በሪፈረንደም የተረጋገጠ ቀበሌ መሃል ላይ ስላለ እነዛ 3ቱ ቀበሌዎች እዛው ባሉበት በአማራ ወረዳ ስር እንዲቆዩ 69ኙ ቀበሌዎች ላይ ግን የቅማንት ብሔረሰብ አስተዳደር እንዲዋቀር የክልሉ መንግስት ፈቅዷል። ይሄን መቀበል አልፈለጉም የቅማንት ተወካዮች። ለምን ሲባሉ አይ እናንተ ለአንድ ቀበሌ ብላችሁ እነዛ 3ቱን ቀበሌዎች የምታስቀሩ ከሆነ እኛ 3 ቀበሌ ለምንድን ነው የምንተው? ስለዚህ 3ቱ ቀበሌዎች ከ69ኙ ጋር ተገናኝተው የአማራ ቀበሌ በቅማንት አስተዳደር ስር ቢቆይ ምንድን ነው ችግሩ የሚል መከራከሪያ ሀሳብ አነሱ። ተገቢ ነው መከራከሪያ ሀሳቡ። እኔ እንትን አደርገዋለሁ፣ ሀሳቡን አፕሪሼት አደርገዋለሁ። ግን የክልሉ መንግስት ደግሞ በተለያዩ ምክንያቶችን አንስቶ አይ እንደዛማ መሆን አይችልም፣ 69ኙ ላይ ተደራጁ፣ 3ቱ በዛው ባሉበት መብታቸው ተከብሮ በቀበሌ ደረጃ ራሳቸውን በራሳቸው እንዲያስተዳድሩ ሊደረግ ይችላል የሚል አማራጭ አቅርቧል። ለ3 ቀበሌ ብለው
69ን ቀበሌ ከማደራጀት የሚያስቆማቸው ነገር አልነበረም። በጣም የሚያሳዝነው ነገር አንዳንድ ማቃቸው ጓደኞቼ የቅማንት ተወላጅ ምሁራንን ሳገኝ ወቅሳቸዋለሁ ብዙ ጊዜ። ሰው 69ኙ ላይ አደራጅተው በመንግስት በጀት ህዝባቸውንም እየመሩ ስራቸውን እየሰሩ ወረዳ ላይ ቀበሌ ላይ ተሟላ ዞንም ላይ እንደ ዞን ሆኖ ቢደራጅ ለምሳሌ 3-4 ወረዳ ይሆናል። 69 ቀበሌ አንድ ወረዳ ብቻ ሊሆን አይችልም። ያን አደራጅተው የመደራደር አቅማቸውን ማጠናከር ሲገባቸው ከዛ ከጎረቤት ቀበሌዎች ከጎረቤት ወረዳዎች ጋር ያለውን ሁኔታ እያዩ እያጠኑ ህዝቡንም እያነጋገሩ ወደ እነሱ የሚመጣ ካለ የጨመሩ መሄድ ሲገባቸው ይሄማ ካልሆነ 3 ቀበሌዎች ካልመጡ አናደራጅም የሚል አቋም፣ የጅል አቋም፣ በጣም የደካማ አቋም የወሰዱበት ሁኔታ አለ። ምንድነው የሚባለው? ልጅ የሰጡትን እየበላ ያለቅሳል ነው አይደል የሚባለው? ተጨማሪ እንዲያገኝ ነው ማልቀስ ያለበት እንጂ ሙሉውን አልቀበልም ብሎ አይደለም። የቅማንት ልሂቃን የወሰዱት አቋም በእኔ እይታ እነሱ እንግዲህ የራሳቸው ፐርስፔክቲቭ ይኖራቸዋል ልክ ነን የሚሉበት፣ ግን በምንም መለኪያ ፖለቲካዊ ልክነት የለውም። አስተዳደራዊም የሆነ ምክንያት ልታቀርብለት የምችል አይደለም። ከዲፕሎማሲ አንጻር እንደው ኢንተርናል ዲፕሎማሲን እንኳን ወስደህ ብታስብ ከዛም አንጻር ሉዘር ነው የሚሆኑት። ማለት የደከሙበት መስዋዕትነት የከፈሉበትን ያክል ውጤት እንዳይመጣ ነው ያደረጉት። ባለፉት 3-4 ዓመታት በዚህ ምክንያት እዛ አካባቢ ያለው የወረዳ አስተዳደሮች በአግባቡ ተጠናክረው እንዳይቀጥሉ የተደረገበት፣ ህዝቡም የሰንቆት የነበረውን ተስፋ እንዳያይ ያደረጉበት ሁኔታ አለ። በእርግጥ ቀላል አይደለም። የጎንደር ልሂቃን የፈጠሩባቸው ጫና እንዲሁ በቀላሉ የሚታይ አይነት አለ። መጀመሪያ እኮ ቶታል ዲኒያል ነበረ። ቅማንት የሚባል የለም የሚል ቋንቋውም የለም፣ ቅማንት የሚባል ማህበረሰብ የለም። አሁን አማራ ሆኗል፣ ከሃይማኖት አኳያም ወይ ክርስቲያን ወይ ሙስሊም ሆኗል። ስለዚህ የሚል ጫናዎች ነበሩ። ኮሚቴውን ለማፍረስ የተወሰደ እርምጃ ብዙ ጫናዎች ነበሩ። የጸጥታ ኃይሎችን አሰማርተው ጫናዎች አሳድረውባቸዋል። ይሄን መካድ ነውር ነው የሚሆነው። ትክክል አልነበረም። ይሄ በጊዜውም ተችቻለሁ። የአርቲክል ሁሉ ጽፌበታለሁ። በነገራችን ላይ የአማራ ክልል መንግስት ታሪካዊ ስህተት ፈጸመ ከምላቸው ነገሮች አንዱ እሱም ነው። ይሄ የመጀመሪያው የወልቃይት ጠገዴ፣ ሰቲት ሁመራ፣ ጠለምትና ራያን ለትግራይ አሳልፎ መስጠቱ ነው። እነዛን ወደ አማራ ክልል እንዲመጡ ማንነታቸውን እንዲያስከብሩ አለማገዙ፣ አለመደገፉ፣ ለምን ብሎ አለመጠየቁ ትልቅ ታሪካዊ ስህተት ነው። ሁለተኛው አሁን ቅማንት ላይ የፈጸመው ስህተት ነው። ለሌሎች እኮ ፈቅዷል። ለምሳሌ ለአርጎባ 7 ቀበሌዎች ናቸው ልዩ ወረዳ፣ ምንም አይነት ሌላ ውጣ ውረድ ሳይገጥም የተፈቀደበት ሁኔታ አለ። ግን ያ ማለት 7ቱም ወረዳ ነዋሪ አርጎብኛ ይናገራል ማለት አይደለም። የአማርኛ ቋንቋ የሚናገረው ይበዛ ነው። አሁን የስራ ቋንቋቸውም አማርኛ ነው። ግን አርጎባ ማህበረሰብ እንደ ማህበረሰብ እንዲቀጥል እድል ፈጥሯል። የኦሮሞ ብሔረሰብ አስተዳደር ወሎ ውስጥ እንዲደራጅ ፈቅዷል። ምንም የሚያንገራግር ነገር አልነበረም። አገዎች የጎጃም አገውና የወሎ አገው ራሳቸውን በራሳቸው እንዲያስተዳድሩ የብሔረሰብ አስተዳደር እንዲቋቋም ቀድሞ ነው የፈቀደው። 1986 ነው እነዚህን አገዎችና ኦሮሞ ብሔረሰብ አስተዳደሮችን የፈቀደው። ከዛ በኋላ ደግሞ ቆይቶ የአርጎባን ልዩ ወረዳ ፈቅዷል። ወደ 2006 አካባቢ ይመስለኛል ወይም 90ዎች እዛ አካባቢ ሊሆን ይችላል። የቅማንትም ጥያቄው ከተነሳ በኋላ ጥያቄውን በአግባቡ አስተናግዶ በተገቢው መንገድ ምላሽ መስጠት ሲችል ልምድ ያለው ልክ አዲስ ጥያቄ የሚያስተናግድ ይመስል እንደገና መላላጥ ነው የተፈጠረው። በዚህ ረገድ በቅማንትና በጎንደር አማራ ልሂቃን መካከል የተፈጠረው ችግር የጎንደር የአማራ ልሂቃን ደግሞ ክልሉ ላይ ቦታ ስለነበራቸው እዛ ላይ የፈጠሩት ጫና ይመስለኛል። እሱ አካባቢ ጥሩ ያልሆነ ነገር ሊወሰድ ይችላል። ግን እነሱም ደግሞ ስጋት ነበረባቸው። ዝም ብለው አይደለም። የጎንደር አማራ ልሂቃንም የቅማንቶች አካሄድ አስፈርቷቸው ነበር። አንደኛ ከቋራ እስከ ወገራ ብለው ለጠጡት። የተወሰነ እውነትነት እኮ አለው። ወገራ ላይ 2 ወይ 3 ቀበሌዎች ሊኖሩ ይችላሉ። ቋራ ላይ 2 ወይ 3 ቀበሌዎች አሉ። መሀል ላይ ለአርማጭሆና ጭልጋ ነው በዋነኛነት የቅማንት አገር ተብሎ የሚወሰደው። ጎንደር ከተማን ጨምሮ ጎንደር ዙሪያን አካቶ ቅማንት ነው ብለው መጡ እነሱ። ይሄ ለጎንደር አማራዎች የሚዋጥ አልነበረም። በጊዜው ሪዚስት ማድረጋቸው ወይም ይሄማ ልክ አይደለም ብለው መቋቋማቸው የቅማንት ኮሚቴ እየሄደበት ያለው አካሄድ አደገኛ መሆኑን
ተገንዝበው ያን ለማድረቅ ለመግራት መስራታቸው ተገቢ ነው። በተለይ ከህወሓት አመራሮች ጋር የነበራቸው ግንኙነት የቅማንት ኮሚቴዎች የሚታወቅ ነው። አይዟችሁ ተብለው ነበር በህወሓት አመራሮች በኩል። ከዛም አልፎ ሱር ኮንስትራክሽን እዛ ውስጥ ቅማንትነን በሚሉ አካባቢዎች ወረዳዎች ውስጥ የመንገድ ስራ ይሰራ ነበር። እሱ የሚፈጥረው ሻጥር ነበረ። በተሽከርካሪዎቹ አማካይነት መሳሪያ እየጫነ ይሰጥ ነበር ወይ ይዞ ይገባ ነበር ይባላል። ሰው የህወሓትን ድጋፍ በሱ በኩል አድርጎ ለኮሚቴው ያቀርብ ነበር የሚል ቅሬታዎች ነበሩ። በኋላ እንደውም የሱር ኮንስትራክሽን ከዛ እንዲወጣ ሁሉ ተደርጓል። ይዞ ሲወጣ ብዙ ነገር ይዞ ስለሚወጣ እንፈትሻለን ሲባል የመከላከያ ነው አጅቦት የወጣው። ይህን ያህል ብዙ ተንኮል እና ሻጥር እንደነበረ ይታወቃል። ያን ሻጥር ያን ተንኮል ያዩ የጎንደር አማራ ልሂቃን ዝም ብለው መመልከት አይችሉም ነበረ። ሚዛኑን አለመጠበቃቸው ነው ሁለቱም ጋር ያለ ስህተት ብዬ የማስበው። ሁለቱም ሚዛኑን ጠብቀው የቅማንት ማህበረሰብና የአማራ ማህበረሰብ በጎንደር ውስጥ የሚኖር የአማራ ማህበረሰብ ተጋብቶ ምንም ልትለየው የማችልበት ሁኔታ እኮ ነበረ። ግን በሚያሳዝን ሁኔታ ባል ሚስቱን ወይ ሚስት ባል እስከ መግደል የደረሰ ግጭት እና ንብረት ማውደም ድረስ የተከሰተበት ሁኔታ ነበር። እሱ ባይሆን ጥሩ ነበረ። አሁንም ግን ለዚህ ሁሉ ግፊት እያደረጉ ያሉት የቅማንት ፖለቲከኞች አሁንም ድረስ ራሳቸውን መለስ ብለው ማየት ያለባቸው ይመስለኛል። ቅዴፓ ነው ምናምን የሚል የቅማንት ዲሞክራሲያዊ ፓርቲ የሚባል የተቋቋመ አለ ይመስለኛል። ይሄ ነገሮችን በስፋት በልበ ሰፊነት ከአማራ ህዝብ ጋር ያለውን ግንኙነት ታሪካዊ ነው ደግሞ የቆየ ነው። ዝም ብሎ እንዲሁ በቀላሉ አገውና አማራን ቅማንትና አማራን ለያይት የምታየው አይደለም። በነገራችን ላይ አገው ሸንጎ የሚለው የፖለቲካ ፓርቲ ደግሞ ቅማንትና አገው አንድ ነው ብሎ የሚያስብ ነው። የጎጃምም የወሎም የጎንደርም አገዎች ብሎ ነው እየወሰደ ያለው። እንደ አንድ ፓርቲ ሆነውም ለመንቀሳቀስ ጥረት ያደርጋሉ። በተናጠል ቅዴፓ ራሱን ችሎ እየተንቀሳቀሰ ያለም ይመስለኛል። እንደውም አሁን አንዱ እየተነሳ ያለው አገዎችም ክልል እንሁን የሚል ጥያቄ እንዳላቸው የአገው ሸንጎ ሊቀመንበር ሲናገር ሰማለሁ በተለያየ ጊዜ። እነዚህም ሶስቱን አንድ ላይ አድርጎ ነው ክልል የሚያደርገው። እንግዲህ ቅማንት ከጎንደር አለ፣ ዋግምራ ከወሎ አለ፣ ከጎጃም አገው ደግሞ አለ፣ አዊ የሚባለው ዞን አለ። እነዚህን ሶስቱን አንድ ላይ አድርጎ ክልል ሊመሰርት ነው ወይ የሚንቀሳቀሰው የሚል ጥያቄ እንድናነሳ ያደርገናል። እነዚህን ሶስቱን አንድ ላይ እንዳያደርግ ደግሞ በመልክዓ ምድር የሚገናኙ አይደሉም። የወሎ ዋግምራ የወሎ አገው ከጎንደር አማራ ጋር ነው የሚዋሰነው። ከቅማንት ጋር የሚያገናኘው ምንም መልክዓ ምድር እንትን የለውም። ከጎጃም አማራ ጋር ጭራሽ አይታሰብም። ጎንደር በመሃል አለ፣ ሌሎች የወሎ ወረዳዎችና ዞኖች አሉ በመሃል። ስለዚህ እንዴት ብሎ ነው ወደ አንድ ማምጣት የሚፈለገው የሚል በፖለቲካ ይቻላል። የፖለቲካ ፓርቲ በአንድ ላይ አድርጎ ሶስቱንም ዞኖች ላይ መስራት ይቻል ይሆናል፣ ቅርንጫፎችን ከፍቶ። ክልል ላድርግ ሲል ግን ከህገ መንግስቱም ጋር የሚሄድ አለ። ህገ መንግስቱ እኮ ጂኦግራፊክ ፕሮክሲሚቲ ወይም በአንድ አካባቢ መገኘት፣ ተመሳሳይ ቋንቋ ባህል ይዞ መገኘት የመሳሰሉት ይላል። ሁለቱንም አያሟሉም። በነገራችን ላይ አገው ይባል እንጂ የጎጃም አገውና የወሎ አገው በቋንቋ አይግባቡ። በብዙ መልኩ የማይግባቡባቸው ነገሮች ይኖራሉ። የተወሰነ ተመሳሳይ ቃላት ይጠቀሙ ይሆናል። ግን በትክክል ሁለቱ ሰዎች ተገናኝተው በአገውኛ አውግተው የሚግባቡ አይነት አይደሉም። ቅማንትም ከሁለቱም አገዎች ጋር የሚግባባ አይደለም። ከጎጃሙም ይሁን ከወሎ አገው ጋር ሊያግባባ የሚችል ቋንቋ የለውም። የቅማንት ቋንቋ እየደከመ የመጣ በጣም ሊጠፋ ተቃርቦ የነበረ ቋንቋ ነው። አሁን ሪቫይቭ እንዲያደርግ እየሰሩ ነው። በተወሰኑ ሺዎች የሚቆጠር ቅማንቶች አሁንም ቋንቋውን እየተናገሩ እንዳለ፣ በስልጠናም በትምህርትም ደግሞ አሁን ለማስፋፋት ጥረት እያደረጉ እንደሆነ ማየት ይቻላል። ግን አንድ እነዚህ ወገኖች የዘነጉት ነገር አለ። ኦኬ ቅማንትስ አሁን ዘግይቶ የመጣና ለመለየት ተሞክሯል። እሺ ቀበሌዎችም ታውቀዋል። አሁን ዋግኽምራ ሂደህ አገው ነኝ የሚል ጥያቄ ተነስቶ ወይም የአገው ራሱን የቻለ ክልል ያቋቁም ምትል ከሆነ ምናልባትም ከዋግ ውስጥ አብዛኛው ብዙዎች ወረዳዎች አማርኛ ተናጋሪ ናቸው። ለዚህ የዳህና ወረዳን ምሳሌ አድርገን ልንወስድ እንችላለን። ከሰቆጣ ዙሪያም በርካታ አካባቢዎች አማርኛ ተናጋሪ ሆነው አገውኛ የማይችሉ አካባቢዎች አሉ። ስለዚህ እነዚህ አገውኛ የማይችሉ ቀበሌዎች፣ ወረዳዎች ምንድን ነው ሊባል የሚችለው? ነጋዝ ጊበላ፣
የሚባሉ አካባቢዎች እኮ አማርኛ ተናጋሪዎች ናቸው። ሰው የአገው የራሱን ክልል ብሎ የሚወስድ ከሆነ አይ ነው እኛ አማራንን ወደ አማራ ክልል ነው የምንቀረው የሚል ጥያቄ እንደማይነሳ ይዘነጉታል። የደሃና ህዝብ እኮ ያው በድሮ የዋጋ አውራጃ አካል ስለሆነ ችግር የለውም ብሎ ስለሚኖር ነው እንጂ አገውኛ ስለሚችል አይደለም። አሁን የአገው ክልል ከሆነ አገውኛ ቋንቋ እኮ የስራ ቋንቋ ሊሆን ነው አይደል? ስለዚህ ቋንቋቸው ባልሆነው አገውኛ ሊተዳደሩ ፍቃደኛ ላይሆኑ ይችላሉ ማለት ነው። የጋዝጊብላ የደሃናና የመሳሰሉት ወረዳ ህዝቦች አንዳንዴ ምንድነው የሚባለው በቅሎ ማሰሪያዋን በጠሰች ለራሷ አሳጠረች አይነት ኮንሲኩዌንስ እንደሚኖረው ማሰብ መቻል ያለባቸው ይመስለኛል። አገው ወይም የዋግ ኽምራ በተወሰኑ ወረዳዎችና ቀበሌዎች ብቻ ሊወሰን የሚችልበት እድል ነው የሚፈጥሩት እነዚህ አካላት። አንደኛ ይሄንን ማሰብ ይጠይቃል። የአገው ክልልነት ምን ያህል ቫያብል ነው፣ የት ድረስ ነው የሚወስደው የሚል ጥያቄ መነሳት መቻል አለበት። እነዚህ ሁሉ እንግዲህ ግምት ውስጥ ገብተው የጎጃም አገውም እንደዚሁ የክልልነት ጥያቄ ያቀረበ ይመስለኛል። የአዊ ብሔረሰብን አስመልክቶ እንደዚሁ የተቋቋመ የፖለቲካ ፓርቲ ያለ ይመስለኛል። በፖለቲካ ፓርቲ ሊሆን ይችላል ወይ በኮሚቴ በኩል እንደዚሁ ክልል ልሁን የሚል ጥያቄ እንደቀረበ ሰምቻለሁ። ከዛ አልፎ ደግሞ ዘግይቶ የመጣው የወሎ ህዝቦች ዲሞክራሲያዊ ፓርቲ የሚል ተቋቁሞ ክልል እንሁን ጥያቄ አንስተናን የሚል ሀሳብ ባለፈው ዓመት ጀምሮ እንዲሁ ዝም ብሎ በማህበራዊ ሚዲያው ላይ ሲጻፍ ሲቀነቀን አይተናል። አንዳንዱ ቦታ ላይ ተችተን አልፈናል። አንዳንዱን ንቀነው ትተነው ነበረ። አሁን ግን ከአማራ ክልሉ መድረክም የምክክር መድረክም ላይ መድረክ ለመረበሽ ሁሉ ሞክረዋል። በየቡድኑ ሲያነሱ ቆይተው በኋላ በማጠቃለያ መድረኩ ላይ የቀረበውን ሀሳብ የኛም ራሱን ችሎ አጀንዳ ሆኖ ጎልቶ ካልተነሳ በስተቀር ብለው ተነስተው የጮሁበት ለመረበሽ የሞከሩበት የተወሰኑት እንደውም የአገው ሸንጎ ሰብሳቢና ሌሎችም ሰዎች መሀል ላይ እንደውም ስብሰባ አቋርጠው ሁሉ ለመውጣት የሞከሩበት ሁኔታ ነበር። በኋላ በእርግጥ ይቅርታ ጠይቀው ገብተው የመድረኩ አካል ለመሆን ሞክረዋል። ግን እንዲህ አይነት ትልቅ ታሪካዊ ስህተት ሁሉ እየፈጸሙ የመጡበት ሁኔታ እንዳለ አይተናል። አሁንም ደግሞ ፌዴራል መድረክም ላይ እንደዚሁ አጀንዳ አድርገው እንዲያዝላቸው ጥረት ያደረጉበት ሁኔታ ታዝበናል። ኦኬ አጀንዳ ሆኖ ይያዝ፣ እኛ ምንም ችግር እኮ የለውም። ግን የወሎ ክልልነት በተወሰኑ ቡድኖች ፍላጎት ብቻ የሚነሳ ነው ወይ? ሁለተኛ እውነተኛ ወሎዬዎችስ ናቸው ወይ እነዚህ ወገኖች የሚል ጥያቄ ነው እየተነሳ ያለው። አሁን ይሄ ጎልቶ ከወጣ በኋላ እነዚህን ጥያቄ እያነሱ ያሉ ወገኖች እነማን ናቸው የሚል ለማንሳት ተሞክሯል። እንደውም ማህበራዊ ሚዲያው ላይ ኦኤምኤን ላይም አንድ የወጣ መረጃ ነበረ። እኔም ፌስቡክ ገጼ ላይ እንደውም አጋርቸዋለሁ። የተወሰነ ማብራሪያ ሰጥቼ ምን እያሉ ነው የሚለውን ለማሳየት ሞክሬያለሁ። እዛ ላይ ምንድነው የወጣው? አቶ ደጀኔ ገብረ ማርያም የሚባል ሰው ከኦኤምኤን ጋር የሰጠው መግለጫ ይመስለኛል የወሎን ህዝብ ክልል ለማድረግ እየሰሩ እንደሆነ መግለጫ የሰጠበት ሁኔታ አለ። አቶ ደጀኔ ገብረ ማርያም ማለት ወሎዬ አይደሉም። እዚህ ወይ ሸዋ ኦሮሞ ወይም እዚህ አካባቢ እንደሆኑ ነው የሚነገረው። ነገር ግን የኦሮሞ ብሔረሰብ አስተዳደር ውስጥ ሰርተዋል በተለያየ ጊዜ። እንግዲህ ያኔ የኦሮሞ ብሔረሰብ አስተዳደር ሲቋቋም በነገራችን ላይ የወሎ ያሉት ኦሮሞዎች ለዚህ ለጽሁፍ የሚሆነው ቋንቋ ወይም በኦሮምኛ ቁቤ የሚችሉ ስላልነበረ ቁቤ የሚችሉ ከሸዋ ከአርሲ ወይም ከወለጋ ከመሳሰሉት ይሄዱ የዛ ብሔረሰብ ዞን የአመራርም የሆኑ ነበረ። ኢቨን የሲቪል ሰርቪሱም ውስጥ የመንግስት ሰራተኛም የሆኑ እንዲሰሩ ይደረግ ነበረ። በዛ ምክንያት የሄዱ ሰው ናቸው። ከሚሴ ውስጥ ሰርተው ሊሆን ይችላል ረዘም ያለ ጊዜ። ከዛ ከለቀቁ ደግሞ ቆይቷል። ከ10 ዓመት በላይ ሆኗቸዋል። አሁን እኒህ ሰው እንዴት ብለው ነው ለወሎ ህዝብ ተቆርቋሪ ሆነው የወሎ ክልል ይሁን ጥያቄ ሊያነሱ የሚችሉት? ሌሎች ወሎዬዎች የኖሩ ያሉት እዛው በቦታው የሚገኙት ይህን ጥያቄ ይህን ሀሳብ ሳያነሱ እንዴት ነው እሳቸው ተቆርቋሪ ሆነው ወደፊት የመጡት የሚል ጥያቄ እየተነሳ ነው። ሁለተኛው እየተነሳ ያለው የወሎ ህዝቦች ዲሞክራሲያዊ ፓርቲ መስራችና ሊቀመንበር ነኝ ወይም ፕሬዚዳንት ነኝ የሚሉት ሰው አቶ ነጻነት ጣሰው እዚህ አንተም ጋር መተው ቃለ መጠይቅ ስታደርግላቸው ስለማንነታቸው ሲገልጹ ያን ብቻ ነው ገልጾ ያለፉት። ግን አንተም ገፋ አድርገህ ብትጠይቃቸው ኖሮ ለምሳሌ የት ነው ተወልደው ያደጉት፣ ከሁሉ ጋር ያለው ትስስር ምንድነው
የሚል ብታነሳላቸው ኖረው የሚሰጡት መልስ ላይ ተመስርተን የሆነ ነገር እንል ነበር። ግን እሱ ላይ አንተ አልገባህም፣ ወደ ገደለው ነው የመጣኸው። አይውሽ እንደዛ ብታደርግ ግን ጥሩ ነው። እስኪ ስለ ራስዎት የተወሰነ ነገር ንገሩን። አሁን ምን ላይ ነው ያሉት? የት ነው የሚኖሩት? የት ነው ተወልደው ያደጉት? ስለ ወሎ ህዝብ ችግር እንዴት ነው ያወቁት? የሚለውን ነገር ብጠይቃቸው ኖሮ ማጣፊያው ያጥራቸው እንደነበረ ይገባኛል። ዝም ብለው ላይ ነው ሲያወሩ አይተህ ከሆነ ችግር አለ ብለውም ሲናገሩ በተጨባጭ ማስረጃ የተደገፈ እንዳልሆነ አሁን አነሳቸዋለሁ። ስለ አቶ ነፃነት የሰማሁት ነገር እኔ አጣዬ አካባቢ እንደተወለዱ ከዛ በኋላ አዲስ አበባ መጥተው እንዳደጉ ኑሯቸው አዲስ አበባ እንደሆነ ከዛም የአዲስ አበባ ወጣቶች ማህበር ወይም ወጣቶች ሊግ ምክትል ሊቀመንበር ወይም እንደዚህ ሊቀመንበር ወይም ምክትል ሊቀመንበር ሆነው እንዳገለገሉ ሰምቻለሁ። መረጃ አለኝ። ምን ማለት ነው? ይሄ በኢህአዴግ ጊዜ የኢህአዴግ ደጋፊ ወይም አባል ሆነው የአዲስ አበባ ወጣቶች ማህበር ወይም ወጣቶች ሊግ ሊቀመንበር ሆነው እንዳገለገሉ ነው መረጃዎች የሚያሳዩት። ስለዚህ በጊዜው የነበራቸው ተሳትፎም ሆነ ኑሮ የሚያውቁት አዲስ አበባን እንጂ ወሎን አይደለም። ስለ ወሎ ችግር ለማውራት ስለ ወሎ አስተዳደራዊ ሁኔታ ለመግለጽ የወሎን ሁኔታ ማወቅ ይጠይቃል። የወሎን ህዝብ ችግር መረዳት ይጠይቃል። አሁን ራሱ ይህን ፓርቲ ሲመሰርቱ እርግጠኛ ነኝ ደሴ የወሎ ማዕከል የሆነችው መዲና የሆነችው ደሴ ሄደዋል። ኮምቦልቻ ሄደው ህዝብ ሰብስበዋል። ወልዲያ ሄደው የህዝቡን ችግር ተረድተዋል፣ አናግረዋል። ሌሎችም የወሎ ከተሞችን ለማየት ሞክረዋል። ስለ ወሎ በደንብ መረጃው አላቸው። እንደሌላቸው ብዙ ነገሮችን ሲናገሩ ሰምቻለሁ። ይሄ አንድ ግምት ውስጥ መግባት ያለበት ይመስለኛል። እና ወሎን ክልል አድርጎ ማስጮህ መነሻው ከወሎ አይመስለኝም። ከጀርባቸው ሌላ አካል ያለ መሆኑን መመልከት ትችላለህ። ምክንያቱም ኦኤምኤንን ነው እንደ ሚዲያ ሲጠቀሙ የነበሩት። የኦሮሞ አክራሪ አክቲቪስቶች ናቸው የወሎን ክልልነት ወይም የወሎን ሁኔታ እያነሱ ሲጽፉ ሲናገሩ የነበሩት። ስለዚህ የወሎን ክልልነት ጥያቄ እያነሱ ያሉት ወሎዬዎቹ እውነተኛዎቹ ወሎዬዎች ሳይሆን የሉም እያልኩ አይደለም። የተደናገሩ የነዚህን ክፋት ወይም የነዚህን ጀርባ ግፊት የማያውቁ ሰዎች እውነት መስሏቸው ትክክለኛ አካሄድ መስሏቸው የደገፉ ይኖራሉ። እነሱን በሂደት እየጠራ ሲሄድ ምን አይነት አቋም ሊይዙ እንደሚችሉም እንገምት ይሆናል። ነገር ግን እነዚህ ዋናዎቹ ፊት የመጡትና አቶ ደጀኔ ገብረ ማርያም የምትላቸው ወይም አቶ ነፃነት ጣሰው የወሎ ህዝብ ችግር አሟቸው የወሎ ህዝብ ወቅታዊ ሁኔታ እንደ አንድ መሰረታዊ ችግር አድርገው አስበው ነው ወይ? ያ አለመሆኑን የምታየው አንድ ቀላል ምሳሌ ላንሳለህ። ከወለጋ ከሚፈናቀለው ህዝብ ውስጥ አብዛኛው ወሎዬ ነው። ከወሎ ተፈናቅሎ የሄደ ነው። ወይም ተፈናቅሎ ሳይሆን ከወሎ በሰፈራ ጊዜ ወደ ወለጋ ሄዶ የሰፈረ ነው። ከዛ በኋላ ደግሞ በቤተሰብ እየተሳሳበ ሄዶ እዛ በብዛት ሰፍሮ የኖረ ህዝብ ነው። መቼ ማለት ነው? በ77 በሰፈራ የሄደ ነው። ከዛ በኋላ ደግሞ በቤተሰብ በምን እየተሳሳበ የሄደ ነው። 20-30 ዓመት በላይ የኖረ ህዝብ ነው። እዛ ከወለጋ ሲፈናቀል በወሎየነቱ ነው እንደ የተፈናቀለው? በአማራነቱ አይደለም እንዴ? ወላሂ ከዚህ በኋላ እኔ አማራ አልሆንም እስከ ማለት የደረሰች ህፃን ያየነው እኮ በአማራነቷ ነው እንጂ በወሎየነቱ አይደለም። ከደቡብ ጉራ ፈርዳ ሲፈናቀሉ በወሎየነታቸው ነው እንደ የተፈናቀሉት? በአማራነታቸው ነው አይደለ? ይሄን እንኳን ማንሳት አልደፈሩ። ወለጋ በግፍ ተፈናቅለዋል፣ ተገድለዋል ብሎ እኮ አቶ ነፃነት አልተናገሩም። ለምን? እዛ ካሉ የኦሮሞ ብሔርተኞች ወይም አክራሪ ብሔርተኞች ጋር ያጋጨዋል። እሱን ማንሳት አልፈለገም። ወይራስ አማራ ክልል ውስጥ ግን ብዙ ችግር እየተፈጠረ እንደሆነ ሊያነሳ ይሞክራል። ይህ አጀንዳ የማን ነው ነው ጥያቄው። በአጠቃላይ ካየኸው ይህ አጀንዳ የእውነተኛ ወሎዬዎች ሳይሆን በወሎዬነት ስም ሊነግዱ የሚፈልጉ ከጀርባቸው ግን ሌላ ኃይል የሚነዳቸው ሌላ ኃይል የሚዘውራቸው በኢኮኖሚም በፖለቲካም የሚያግዛቸው ኃይል መኖሩን ማየት ይቻላል። ብዙዎቹ ስብሰባዎቻቸው አዳማ እንደተካሄዱ፣ ብዙዎቹ ስብሰባዎቻቸው እዚሁ አዲስ አበባ እንደተካሄዱ ነው እየሰማን ያለ ነው። ለምንድን ነው
አጣዬ የማያደርጉት ስብሰባውን አጣዬ ከ10 ጊዜ በላይ ሲወድ ከ10 ጊዜ በላይ ሲቃጠል ድምፁን አሰምቶ ያውቃል? እንግዲህ የተወለደበት እውነትም ከሆነ አጣዬ አንዳንዶቹ በእርግጥ አርሲ አካባቢ ነው የተወለደውም የሚሉ መረጃዎች አሁን እየመጡ ነው። ኦኬ እንደው አጣዬ ተወልዷን እንኳን ብለን ካሰብ አጣዬ ወሎ አካል አይደለም። አጣዬ የሸዋ አካል ነው። በሸዋነቱ ነው አጣዬ የሚታወቀው እንጂ በወሎነቱ አይደለም። እሺ ይሁን አጣዬ የወለዱት ወላጆቹ ወሎዬዎች ናቸው ብለን እንውሰድ። ግን አጣዬ እንኳን ሲወድም ስለ አጣዬ ድምፅ ሆኖ ሲያሰማ አልሰማንም። አጣዬን መልሶ ለማቋቋም የሸዋ ሰዎች ጥረት ሲያደርጉ ጠጠር አልወረወረም፣ ድምፅ አልሆነም። መጀመሪያ ሲወድ ተደጋግሞ በኋላ መልሶ ለማልማት ጥረት ሲደረግ ጠጠር ሲወረውር አልሰማንም። አሁን ግን ወሎን ከአማራ ለመነጠል የሚደረገውን ጥረት ግን ስታየው በጣም አደገኛ ሁኔታ መኖሩን መመልከት ትችላለህ። አጠቃላይ የሆነውን ይሄን ነገር ብዬ ወደ ዝርዝር ነገሮችን ሳነሳ አቶ ነጻነት እንዳለው የወሎ ክልልነት ጥያቄ የተነሳው ከ1983 ዓመተ ምህረት ጀምሮ ነው። በተለይም ክልሎች እንደ አዲስ ሲደራጁ ወሎ ራሱን ይቻል የሚል ጥያቄም ተነስቶ ነበር የሚል ሀሳብ ተነስቷል። አዎ ተነስቶ ነበር። ይሄን ጥያቄ ግን ያነሱት እነማን ናቸው ነው? ይሄን ሀሳብ ያነሱት እኮ የኦሮሞ ፖለቲከኞች ናቸው፣ ኦነጎች ናቸው በጥያቄነት አንስተውት የነበረው እንጂ ወሎዬዎች አይደሉም። ይሄን የዘነጋው ከሆነ ላስታውሰው እፈልጋለሁ። አይ ሆን ብሎ አሁንም እያደረጉት ያሉት ከጀርባ የኦሮሞ ፖለቲከኞች ስላሉበት ያንን ነው እያስቀጠለ ያለው። ስለዚህ መጀመሪያው በደንብ መታየት ያለበት አዎ 1984 ላይ በተለይ ክልሎች እንደ አዲስ ሲደራጁ የአማራ ክልል ተብሎ ሲዋቀር የወሎ ጉዳይ ትንሽ ኦሮሞዎችም ስላሉበት ሌሎችም አካላት ስላሉ እንዴት ነው በአማራ ስር የሚሆነው ራሱን መቻል የለበትም ወይ የሚል የኦነግ ተወካዮች አንስተውት ነበር። ነገር ግን ይሄ በጊዜው ተቀባይነት አላገኘም። ወሎ ውስጥ የሚኖረው አብዛኛው አማራ ነው። ስለዚህ ከአማራ ክልል ጋር ይሁንና በሂደት ምናልባት የተለየ ጥያቄ ካለ በሂደት የሚስተናገድበት ሁኔታ ይኖራል፣ ዝግ አይደለም የሚል ሀሳብ ተነስቶ ታልፏል። የትኛውም ክልል ላይ እንደተነሳው ማለት ነው። ለዚህም ይመስለኛል እኮ ለምሳሌ ህገ መንግስቱ አንቀጽ 47 ንዑስ ቁጥር 2 ላይ በኋላ በዝርዝር እመጣበታለሁ። በክልሎች ውስጥ ከላይ በተዘረዘሩት ክልሎች ውስጥ ያሉ ብሔር ብሔረሰቦች በማንኛውም ጊዜ የራሳቸውን ክልል ማቋቋም ይችላሉ የሚል መብት የተቀመጠውም ለዛ ነው። ትግራይ ክልልም ውስጥ እኮ የተለያየ ብሔረሰብ አለ። አማራ ክልል ውስጥ ብቻ አይደለም። ደቡብ ክልል ተብሎ ሲዋቀር እኮ በጣም በ56 ብሔረሰቦች ነው አይደል የተዋቀረው። ኢቭን ኦሮሚያ ክልል ውስጥ በርካታ ብሔር ብሔረሰብ እንዳለ እኮ ይታመናል። በህዝብ ቁጥርም ካየው አማራ ክልል ለምሳሌ 91% አማራ ነው በክልል በጠቅላላ ሲታይ። 9% 8.9% ነው እንዳውም ሌሎች ብሔር ብሔረሰቦች አገዎች፣ አርጎባዎች፣ ኦሮሞዎች፣ ሌሎች ትግሬዎችንም ጨምሮ ማለት ነው። ይሄ መታየት አለበት። ኦሮሚያ ክልል ሲዋቀር 88% ኦሮሞ 12% ኦሮሞ ያልሆነ ነው። ከዚህ ውስጥ አብዛኛው አማራ ነው። ሌሎችም ክልሎች እንደየብዛትና እንትኑ ሊለያይ ይችላል እንጂ በአንድ ብሔረሰብ ብቻ የተዋቀረ ክልል የለም። ግን ስያሜውን ብዙ ህዝብ ያለው እንትን ይዟል። አሁን አቶ ነጻነትን ሊያነሳ እንደሞከረው የአማራ ክልል ስሙም አማራ ነው የተባለው ለአማራ ነው የቆመው የአማራን ለመጥቀም ነው የሚሰራው አይነት ሲያነሳ ሰምተናል። ይሄ በጣም ደካማ ፖለቲከኝነት። እንዲህ አይነት ነው እንደ ፖለቲካ የሚል ጥያቄ እንድታነሳ ያደርጋል። ኦሮሚያ ክልል ለምሳሌ በኦሮሞ ነው ስያሜው። አሁን ለኦሮሞዎች ነው በዋነኛነት የሚሰራው። 12% የሆኑት የኦሮሚያ ክልል ነዋሪዎች ነን ኦሮሞ የሆኑት ወይም ኦሮሞ ያልሆኑት በዚህ ውስጥ ተጨቁነው እየኖሩ ነው። መብታቸው እንዲከበር ነው እኛም እየጠየቅን ያለ ነው። አማራ ክልል ውስጥ ያሉት እንደውም ራሳቸውን በራሳቸው እንዲያስተዳድሩ ተፈቅዶላቸዋል። ኦሮሞዎች የኦሮሞ ብሔረሰብ አስተዳደር ዞንን አቋቁመዋል። ዋጎች፣ አገዎች፣ ጎጃም አገዎች እንደዚሁ ይሄው ቅማንትም ራስን በራስ ማስተዳደር ትችላለህ ተብሏል። እንደ አዲስ አድርገው ለምን እንደ መብት እንደሚያነሱት ግራ ነው። ሆን ብለው ለማሳጣት አማራን ለመበታተን አማራን አቅም ለማሳጣት የሚደረግ ጥረት ነው። ይሄ ደግሞ ከየት እንደሚመጣ ይታወቃል። በቅማንት በኩል የትግራይ ፖለቲከኞች እጃቸውን ያስረዝማሉ። አሁን ደግሞ ወሎ ነኝ ብለው በሚመጡት በኩል የኦሮሞ ፖለቲከኞች በደንብ እጃቸውን አስገብተው እየሰሩበት ነው። የአገው ሸንጎ መሪ እኮ ትግራይ መቀሌ ሄዶ እኮ ከትግራይ ሰዎች ጋር ከትግራይ ፖለቲከኞች ጋር ሲመክርና ሲዘክር እንደነበረ እናውቃለን። የቅማንት
ፖለቲከኞች ወይም ልሂቃን ከህወሓት ጋር ሆነው ሲሰሩ እንደነበረ እናውቃለን። ሰው ተልኮ ከሌላ ነው። ከትግራይና ከኦሮሞ አክራሪ ፖለቲከኞች የተሰጣቸውን ተልኮ ይዘው አማራን ለማፍረስ አማራን ለመበታተን እያደረጉት ያለ እንቅስቃሴ መሆኑ መታወቅ መቻል አለበት። ስለዚህ ታሪኩ ይሄ ነው። የወሎ ጥያቄ በጊዜው ቢነሳም በኦነጎች የተነሳ እንጂ በወሎዬዎች የተነሳ እንዳልነበረ መታወቅ መቻል አለበት። ይሄን በደንብ መግለጽ የሚያስፈልግ ይመስለኛል። ሁለተኛው የወሎ ህዝቦች ዲሞክራሲያዊ ፓርቲ ይዟቸው ከተነሱ ነጥቦች አንዱ ብሎ የወሰደው ወሎ ራሱን የቻለ ክልል ይሁን የሚል ነው። የክልል ይሁንነት ጥያቄ ዝም ብሎ አይነሳም። በነገራችን ላይ ክልል ይሁን ጥያቄ ለማንሳት የመጀመሪያው ማንነትን ማሳወቅ ይጠይቃል። ብሔረሰባዊ ማንነት ይቀድማል። ብሔረሰባዊ ማንነት የሚቀድመው ለምንድን ነው? ህገ መንግስቱ ያን በግልጽ ስለሚያስቀምጥ ነው። ክልል እንሁን የሚለውን ጥያቄ ማንሳት የሚችለው ብሔር ብሔረሰብ ወይ ህዝብ ነው የሚለው። ወሎ አሁን ብሔረሰብ ነው? ራሱን የቻለ ብሔር ነው ወይ ብሔረሰብ ሊባል ይችላል ወይስ ምንድን ነው? ህዝብ ነው ብለን የምንወስደው አንድ። ሁለተኛ ወሎ ውስጥ ከሚኖረው ነዋሪ ህዝብ ውስጥ የቱ ነው የሚበዛው ብለህ ከወሰድክ ምናልባት እሱ በጣም ከየት እንዳመጣው ይህን መረጃ አላውቅም፣ ወደ 22.5 ይሁን ሚሊዮን የሆናን የወሎ ህዝብ ምናምን ብሎ ሲያነሳ ሰምቻለሁ። እኔ ያን ያህል ይደርሳን የሚል መረጃ የለኝም፣ ግን ቢያንስ ከ10 ሚሊዮን እንደማያንስ አውቃለሁ። የወሎን ህዝብ 10 ሚሊዮን አካባቢ የሆናን እንኳ ብለህ ብትገምት ከዚህ ውስጥ አብዛኛው አማራ ነው። ደቡብና ሰሜን ወሎ አማራ ነው። ኦኬ። የነዚህ ሶስቱ ብሔረሰብ አስተዳደሮች አሉ። የኦሮሞ ብሔረሰብ አስተዳደር ዞን ምናልባትም ከግማሽ ሚሊዮን በላይ ይሆናል ብለን ብንገምት ከዚህ ውስጥ ግማሹ አማራ ነው። አርጎባ ልዩ ወረዳ 30 እና 40 ሺህ እንኳ ደርሷን ብለን ቁጥሩን ብንወስድ ከዚህ ውስጥ ግማሹ አማራ ነው። የዋግኽምራ ቅድም እንደገለጽኩት አሁን ባለው ቁጥር ከግማሽ ሚሊዮን በላይ ይሆናል ብለን ልንወስድ እንችላለን። ከዚህ ውስጥ ከግማሽ የማያንሰው አማራ ነው። ይሄን ደምረህ ስታየው ምናልባት አማራ ወሎ ውስጥ ካለው ህዝብ ቁጥር አማራ ያልሆነው ከ10 ሚሊዮን በላይ ብዬ ከምገምትልህ 1 ሚሊዮን አይሆንም። ኦሮሞው፣ አገው፣ አርጎባው ተደምሮ 1 ሚሊዮን አይሞላም። 1/10 እንኳ አይሆንም ማለት ነው። በሌላ አባባል ከ1/10 በታች ነው ወደ ትክክለኛው ቆጠራ እንሄድ ከተባለ ማለት ነው። ለምንድን ነው በዚህ መልክ ለማሳጣት ጥረት የሚደረገው? ወሎ አማራ አይደለም ብሎ የሚደመድም እንዲህ አይነት ፖለቲከኛ ወሎን የሚያውቅ አይደለም። የወሎን ነባራዊ አሁናዊ ሁኔታ የሚያውቅ እንዳልሆነ ማየት ይችላል። እዚህ አዲስ አበባ ሆኖ ስለ ወሎ ለማውራት የሚሞክር እንጂ ወሎ ሄዶ የወሎን ህዝብ ችግር ተረድቶ የወሎን ህዝብ ስብጥር የወሎን ህዝብ ማንነት በደንብ ተገንዝቦ የተነሳ ጥያቄ አለመሆኑን መመልከት ትችላለህ። ልክ የኦሮሞ ፖለቲከኞች ሰሜን ኦሮሚያ ብለው ስያሜ ሁሉ ሰጥተውት ነበር አይደል? ስለዚህ ያን ነው የዚህ ሰሜን ኦሮሚያ ፕሮጀክት ነው አሁን በነ አቶ ነጻነት በኩል እየተራመደ ያለው ማለት ነው። ይሄ በጣም አደገኛ የሆነ አካሄድ እንደሆነ ማየት ይቻላል። ሌላው በጣም አሳፋሪው ነገር በደንብ መረጃም ሳይዝ በስሜት ብቻ እየተነዳ መሆኑን የምታየው እስካሁን ወሎን ሲያስተዳድሩ የነበሩ ሰዎች ወሎዬዎች አይደሉም ማለት እንዴት ነው እንዲህ አይነት ነገር የሚነገረው? እነማን ነበሩ? ከየት የመጡ ነበሩ? ከጎጃም የመጡ ነበሩ? ከጎንደር የመጡ ናቸው ወሎን ያስተዳድሩት? ከሸዋ የሄዱ ናቸው? እስኪ ከሌ ብሎ አንድ ሰው ሊጠራልን ይችላል? እንዴት ነው የሚቀለደው? አንዳንድ ጊዜ ምልህ ትንሽ እኮ ወደ እውነቱ የቀረበ ነገር መኖር መቻል አለበት። ምናልባት እኔ እስከማስታውሰው በሽግግሩ ወቅት አቶ መለስ ጥላሁን የደቡብ ወሎ አስተዳዳሪ ሆነው ነበር። አቶ መለስ ጥላሁን የኢህዴን መስራችና አመራር ናቸው። በጊዜው አማራ መሆናቸው ግምት ውስጥ ገብቶ ወሎም አካባቢ በክፍለ ህዝብነት ወይም በህዝብ አስተዳደር ስራ ውስጥ እየሰሩ ስለነበረ የመጀመሪያው አስተዳዳሪ ሆነው የሰሩበት ሁኔታ አለ። አቶ መለስ አማራ ናቸው። አሁን ከየትኛው ዞን ወይም ከየትኛው አካባቢ እንደተወለዱ አላውቅም። እሳቸውም ራሳቸውን በዛ መልክ ሲገልጹ ሰምቼ አላውቅም።
ከዛ በኋላ ያሉት የሽግግር ወቅት አስተዳዳሪን ጨምሮ ከዛ በኋላም ያሉት አስተዳዳሪዎች ወሎዬዎች ናቸው። ምናልባት የወሎ አስተዳዳሪ የወሎ ተወላጅ ሳይሆን ወሎን ያስተዳደሩ ከወሎ ውስጥ አንዱን ዞን ለምሳሌ የኦሮሞ ብሔረሰብ አስተዳደር ያስተዳደሩ ሰዎች ወሎዬ ያልሆኑ አስተዳድረዋል። አዎ የመጀመሪያዎቹ አስተዳዳሪዎች በተለይ የወሎ ተወላጅ ያልሆኑ ነበሩ። ከነዚህ ውስጥ አንዱ ዶክተር ለገሰ ቱሉ ናቸው። ዶክተር ለገሰ ቱሉ የሸዋ ኦሮሞ ናቸው፣ ግን የኦሮሞ ብሔረሰብ ዞን አስተዳዳሪ ሆነው ሰርተዋል። እዛ መምህር ሆነው ይኖሩ ስለነበረ እዛው ኦሮምኛ ስለሚችሉ የዞኑ አስተዳዳሪ ሆነው ሰርተዋል። ከዛም አልፎ የአማራ ክልል የድርጅት ህዝብ ግንኙነት ኃላፊ አማካሪ፣ የፕሬዚዳንቱ የህዝብ ግንኙነት አማካሪ ሆነው አገልግለዋል። ከዛም የአማራ ክልል የኮሚኒኬሽን ቢሮ ኃላፊ ሆነው ሰርተዋል። ይሄ የሚያሳይ የአማራ ክልል አሳታፊነቱን ነው። ከዛ ውጭ ግን ደቡብ ወሎ፣ ሰሜን ወሎ፣ ዋግ ኽምራ አንድም ሰው እከል የሚባል የወሎ ተወላጅ ያልሆነ አካባቢዎችን አስተዳድሯል የሚል መረጃ ያላቸው አይመስለኝም። እንደዛ ቢያመጡ ደስ ይለኛል። እኔ እስከማውቀው ድረስ ዞኖቹም ወረዳዎችም በወሎዬዎች ነው የተዳደሩት። መሪዎቹ ችግር ነበረባቸው፣ የህዝብን ችግር አልፈቱም፣ ሌላ ጉዳይ ነው። የወሎ ተወላጅ ባልነበሩ ነው የተዳደረው የሚለው ውንጀላና ክስ ግን በጣም ትክክል አይደለም። ከሳቸው በተሻለ እኔ አካባቢውን አውቀዋለሁ። አንደኛ ወሎዬ ነኝ፣ አካባቢውን በደንብ አውቀዋለሁ። ሁለተኛ በስራ ምክንያት ወደ አካባቢው እንቀሳቀሳለሁ፣ የቅርብ ግንኙነት አለኝ። ይሄን እንዲህ አይነት ትክክል ያልሆነ ነገር ይዘው መቅረባቸው ልክ አይመስለኝም። የአማራ ክልል ከስያሜው ጀምሮ ለአማራ ነው የሚያደላው፣ ለአማራ የቆመ ነው የሚል ክስ ውንጀላም አንስተዋል። አማራ ክልል ላይ የወሎ ሰው ብዙ ተሳትፎ የለውም የሚል አንስተዋል። ይሄም የተሳሳተ ይመስለኛል። ተመጣጣኝ ነው ወይ ውክልናው ተገቢ ቦታ አግኝቷል ወይ ምናምን ሊያከራክር ይችላል። እኔም ከ4 ዓመት በፊት የጻፍኩትን የፌስቡክ ገጽን ሄደው ማየት ይችላሉ። ወሎ በተገቢ ውክልና እያገኘ አይደለም፣ ፌዴራል መንግስትም ላይ ክልልም ላይ የሚል ሀሳብ አንስቼ አውቃለሁ። ለምን ወሎ በመላ ሁሉን የብልጽግና ፓርቲን መርጧል ያለምንም ልዩነት። ነገር ግን በብልጽግና ፓርቲ በአስፈጻሚ አካላት በተለይ ተገቢ ውክልና አላገኘም ብዬ የተቸውበት ሀሳብ የሰጠውበት ጊዜ አለ። ይህም ሆኖ ግን ሙሉ በሙሉ እሳቸው እንዳሉት ለአማራ ነው የቆመው ካሉ አዎ ለአማራ፣ ወሎም አማራ ስለሆነ ማለት ነው። ቅድም እንዳልኩት አብዛኛው ወሎዬ አማራ ነው። ለአማራ ብቻ ግን አይደለም የቆመው፣ ለኦሮሞውም ቁሟል፣ ለአገዎችም ቁሟል። አቅሙ የፈቀደውን ያክል ለአርጎባዎችም ለቅማንቶችም የቆመ ግን ደግሞ አጥጋቢ የሆነ አርኪ የሆነ ስራ ያልሰራ አስተዳደር አለ። ሁላችንም ነው የምንወቅሰው እሱ እንጂ በተለየ ለአማራ የተለየ ስራ ምን ሰራ? ወሎ ውስጥ ልማት አልለማም ብለዋል። ካለማ ለአማራውም ጭምር ነው አይደል ያለማ። ወሎ የሚባል የተለየ ብሔረሰብ አለ እንዴ? ወሎ የሚባል የተለየ ማህበረሰብ አለ እንዴ? ወሎ እኮ ማለት የአማራዎች፣ የኦሮሞዎች፣ የአገዎች፣ የአርጎባዎች ስብስብ ነው፣ ስብጥር ነው። ከልማት አንጻር የሚነሱ ሀሳቦች ምናልባት ከልማት አንጻር እሱንም አንስተናል። እኔም አንስቻለሁ። ተገቢ የሆነ የልማት የሁሉም አማራ ላይ እኮ ነው ያለው የልማት ችግር። አማራ ላይ እኮ ተገቢ ባለፉት 30 ዓመታት የሚገባውን ያክል ልማት አልሰራም እያልን ነው ያለው። ለወሎ ብቻ አይደለም። ወሎ ላይ ጎልቶ ሊሆን ይችላል። ጎንደር ምን የተለየ ልማት ተሰራለት? ጎጃም ምን የተለየ ልማት አመጣ? ሸዋ አሁንም ድረስ በችግር ላይ አይደል ያለው? ጎንደር እኮ አሁንም ድረስ መንገድ የሌላቸው ወረዳዎች እንዳሉ ታውቃለህ? አሁንም ድረስ ቢያንስ ወሎ ውስጥ የወረዳ ከተሞች ከዞን ጋር ተገናኝተዋል በመንገድ። ከዛም አንዳንድ የቻሉ የወረዳ ከተሞችን ከቀበሌ ማዕከላት ጋር ለማገናኘት የተሞከረ ሙከራ አለ። ጎንደር ውስጥ አሁንም ድረስ መንገድ ያልገባላቸው ወረዳዎች አሉ። እኔ ጎንደር ሰርቻለሁ፣ በደንብ አውቀዋለሁ ጎንደር። ጎጃም ውስጥም ቢሆን በተለያየ መልኩ አሁንም ችግር ላይ ያሉ አካባቢዎች አሉ። ስለዚህ በአጠቃላይ አማራ ክልል የልማት ተጠቃሚ አልነበረም። አዎ አሁንም ቢሆን ገና ተጠቃሚ አይደለም። አንዳንድ የተጀመሩ ነገሮች ነበሩ። ባለፉት 2 ዓመታት ደግሞ በተከሰተው ግጭትና ጦርነት ምክንያት እነዚያ የልማት ጅምሮችም እየቆሙ ናቸው ያሉት። ስለዚህ የወሎ ብቻ አድርጎ ለመውሰድ የተደረገው ጥረት ልክ አይደለም። ይሄ አንድ ነገር ነው። ሌላው በጣም ኢግኖራንት መሆናቸውን፣ ምንም መረጃ የሌላቸው ወይም
ወሎን በደንብ የማያውቁት መሆኑን ከሚገልጹልህ ነገሮች አንዱ ወሎ ከጎጃም ከጎንደርና ከሸዋ ጋር የሚያገናኘው ነገር የለም። እንዴት ነው የሚያስቡት? ወሎ እኮ ከጎጃም ጋር ይዋሰናል ብቻ ሳይሆን በጣም የተሳሰረ ነው። በጣም የተጋባ መለያየት የሚያስቸግር ምንም እንኳ አባይ ቢሆንም ወሰኑ ደንበሩ ግን እየተሻገረ የሚጋባ እኮ ነው። በላይ ዘለቀ እኮ የጎጃምና የወሎ ጋብቻ የፈጠረው ጀግና ነው። ኦኬ ወግዲ እኮ ነው፣ የወግዲ ልጅ እኮ ነው በላይ ዘለቀ። የጎጃም እንትን ብቻ የፈረስ ቤት ብቻ ወይም አካባቢ ብቻ አይደለም። አባቱ ጎጃሚ እናቱ ወሎዬ መሆናቸው ይታወቃል። በዚህ መልክ በጣም የተሳሰረ ነው ጎጃምና ወሎ። ጎንደርና ወሎ በጣም የተሳሰረ ነው፣ በጣም የተዋለደ ነው። አንዳንዱ እንደውም የወሎ ውስጥ ያሉ ወረዳዎችን አካባቢዎችን እንኳን ጎንደሬ ብለው የሚጠሩ አካባቢዎች እንኳን አሉ። ወይም ተሻግሮ ጎንደር የሆነ ወረዳ ቀበሌዎችን ወሎዬ ብለው የሚሰይም አካባቢ ያለበት ነው። ሰው ጎንደርና ወሎ በዋግና በጎንደርም በኩል በሰሜን ጎንደር ማለት ነው፣ በሰሜን ወሎና በደቡብ ጎንደር በኩል ያለው ትስስር በጣም የሚገርም ነው። በጣም የጠነከረ የተዋሃደ ነው። ለተለያዩ ጫጫሆ ነው ለምሳሌ የሰሜን ወሎና የደቡብ ጎንደር አዋሳኝ፣ ግን በጣም ተሻግሮ የተሳሰረ ነው። ይሄ መታወቅ መቻል አለበት። እንዴት ብሎ ነው ወሎ ከጎንደር የሚለየው? ወሎ ከጎጃም የሚለየው? ወሎ በነገራችን ላይ ከትግራይ ጋር ይዋሰናል። ከትግራይም ጋር ሲዋሰን በጣም ተቀራርቦ የሚኖር ህዝብ የነበረ ነው። ወሎ ከሸዋ ጋር ይዋሰናል። ከሸዋ ጋር በጣም የተሳሰረ ነው። እንደውም መለየት ያስቸግራል። የሸዋንና የወሎን ሰው በዚህ በቦረና በኩል ወይም በዚህ በጣየም በኩል ያለውን ግንኙነት ካየህ የወሎና የሸዋን ድንበር ለመለየት በጣም ያስቸግራል በብዙ መልኩ። ለምን አንዳንዶቹ እንደውም ለምሳሌ በሎላ አስፋ ወሰን ጊዜ ከጎንደር ወደ ወሎ የተካተቱ ወረዳዎች አሉ፣ አውራጃዎች አሉ። ዋርላ፣ ደላንታ እና ላስታ የሚባሉት ወረዳዎች ድሮ በጎንደር በቤጌ ምድር ስር የነበሩ ናቸው። በኋላ በአስፋ ወሰን ጊዜ ወደ ወሎ ተካተው የወሎ አካል የሆኑ ናቸው። ስለዚህ ጎንደሬነት ስሜት አላቸው፣ ወሎየነትም ስሜት አላቸው። ከሸዋም የተወሰኑ ወረዳዎች በአስፋ ወሰን ጊዜ ወደ ወሎ የተካተቱ ወረዳዎች አሉ። የሸዋነትም ስሜት የወሎየነትም ስሜት አላቸው። ከትግራይ ጋር ባለው ውዝግብ አሁን አንዳንዶቹ የትግራይ ፖለቲከኞች ለማንሳት እንደሚሞክሩት ራያ ቆቦ ወረዳ ወይም አውራጃ በድሮ አውራጃ ይባል ነበረ። የተወሰነ ጊዜ በትግራይ ስር ነበረ። በኋላ ደግሞ ወደ ወሎ በመካተቱ የወሎየነት ስነልቦና አለው። ሰው እንዲህ አይነቱን ነገር ይዘህ በተለይ ወሎ ከአስተዳደራዊ ሁኔታ ከአንጻር አሁን እንዳልኩ ከጎረቤቶቹ ክፍለ ሀገሮች ጋር በጣም የተሳሰረ የተጋመደ ነው። የአፋርን አካባቢ ስትወስድ ደግሞ የአፋር አብዛኛው አካባቢ የወሎ አካል የነበረ ነው። የአውሳ አውራጃ የሚባለው የወሎ አካል ነው። የአፋር መካከለኛው አካባቢ የሚበዛው ምናልባት የአፋር ክልል አካባቢ አውሳ አውራጃ የሚባለው ነው። የአውሳ አውራጃ የወሎ አካል ነበረ፣ ግን ደግሞ አፋርነቱን እንደያዘ አፋርነቱን እንዳከበረ ነው የሚታወቀው ወሎየነቱ። ይሄን ታሳቢ ማድረግ በጣም ጠቃሚ ነው። አሁን ለምሳሌ ወሎን ራሱን አስችለን ይሄ ስንል አውሳ አውራጃን ወደ ወሎ መልሰህ ልታመጣ ነው? አፋር እሺ ይልሃል? ያ ማለት አፋርን ማፍረስ ማለት እኮ ነው። ለምን አፋርን ድልድይ ሆኖ እያገለገለ ያለው የአፋር ክልል የሚባል ከትግራይ የመጡ ወረዳዎች አሉ፣ ከሸዋ የሄዱ ወረዳዎች አሉ፣ ከሀረርጌ የመጡ ወረዳዎች አሉ። የዚህ ሁሉ አንከር ሆኖ እያገለገላቸው ያለው አካባቢ ወሎ የነበረው ነው። የአውሳ አውራጃ አሳይታ ነው ከተማው የነበረው። ይሄ ሎጊያ፣ ዱብቲ ምናምን የሚባለው አካባቢ ጭፍራ እና ይሄ እነዚህ አካባቢዎች የአውሳ አውራጃ የወሎ አካል የነበሩ ናቸው። ስለዚህ አሁን ወሎን ክልል እናድርግ ስትል የአውሳ አውራጃን ላንጣ ብትል ማነው አፋር የሚባልን ክልል ታፈርሳለህ እና አፋር ይቀበልሃን? በዚህ ረገድ ለወሎ ሌላ ጠላት ልትፈጥርለት ነው። ከሁን በኋላ አፋርን ወደኋላ መመለስ የሚቻል አይደለም። ስለዚህ ስለ ወሎ የምታወራ ከሆነ አውሳን ሳይጨምር ማለት ሊሆን ነው። ይሄም ሌላውም በየአካባቢውና በየራሱ የሚያነሳው ጥያቄ ይኖራል። ከሁሉም አጎራባቾች ጋር የሚያጋጭ ነው ይሄኛው የወሎ ራሱን ችሎ ክልል አድርግ ብለህ መታገል። አሁን መጋጋት ከሌሎች ጋር ተስማምቶ ለአስተዳደር አመችነት አሁን በምክክር ኮሚሽኑ እንደሚነሳው እንደ አዲስ የሚታይ ከሆነ ክልሎች ያኔ አብሮ ሊነሳ ይችላል። ያኔ ለምሳሌ ጎንደርም ራሱን ችሎ ክልል የሚሆን ከሆነ ወይ ጎጃምም ክልል የሚሆን ከሆነ ወይም ሸዋም
ክልል የሚሆን ከሆነ ወሎም ራሱን ችሎ ክልል የሚሆንበት እድል ዝግ አይደለም። እኔ የኢህአዴግ ሸፍጦች በሚለው መጽሐፌም ላይ እንደ መፍትሄ ብዬ ካነሳዋቸው ነገሮች አንዱ የአማራና የኦሮሚያ ክልል ትንሽ እንትን ማለት አለበት፣ ሪቫይዝ መደረግ አለበት፣ አሁን ባለበት መቀጠል የለበትም ብዬ አንስቻለሁ። በዚህ ምክንያት ለምሳሌ አማራ ቢያንስ 2 ወይም ቢበዛ 4 ክልል ሊሆን እንደሚችል፣ ኦሮሚያ ክልል በትንሹ 3 ቢበዛ 5-6 ክልል ሊሆን እንደሚችል አመላክቻለሁ። ግን ይሄ በስሜት አሁን ወሎዬን ብቻ ወስደህ በመነጠል አማራን በመከፋፈል የምትሰራው ስራ የአማራ እና የወሎ ጥያቄ ነው ብዬ አልወስድም። ይሄ አንድ ግምት ውስጥ መግባት መቻል አለበት። ሌላው በባህልና በአኗኗርም ከሌሎች ይለያል የሚል ሀሳብ አለው። አዎ እያንዳንዱ አካባቢ በየራሱ አውራጃም ጭምር የተለያየ ሊሆን ይችላል። ወሎ ውስጥ ለምሳሌ ያሉ አውራጃዎችን የራያ አካባቢንና የቦረናን አካባቢ አውራጃዎች ብትወስድ ይለያያሉ። አንድ አይነት ባህል የላቸውም። የከሚሴ አካባቢ እና የዋግ ህምራ አካባቢ ወሎዬ ነው አለ። ዋግም አንድ አይነት ባህል አይደለም ያለው። ዋግ የተለየ የአገውነት ስሜት የሚንጸባረቅበት ያለባበስ፣ ያጨፋፈር፣ ያበላል፣ አመጋገብ ባህል አለው። ከሚሴ አካባቢ ደግሞ ከኦሮሞነቱ ጋር ተያይዞ ይዞት የመጣው የራሱ የሆነ ለየት ያለ ባህል አለው። አጨፋፈሩ፣ አመጋገቡ፣ አለባበሱ፣ ስነልቦናው በራሱ የተለያየ ነው። ስለዚህ እንኳን አይደለም በአማራን ጠቅላላ ማዕቀፍ ወስደ የጎጃምና የጎንደር የወሎ የሸዋ አንጻራዊ የሆነ የተወሰነ የባህል ልዩነት አለ። አንዳንድ የዘይቤ ቃላትም ልዩነቶች ሊኖሩ ይችላሉ። ግን የአማራ ህዝብ ይግባባል። የወሎና ጎጃም፣ ወሎና ጎንደር፣ ወሎና ሸዋ ወይም ጎጃምና ጎንደር፣ ጎጃምና ሸዋ በአማርኛ መግባባት ሲቸገር ሰምቼ አላውቅም። የሆነ አንዲት ቃል ወይም የተወሰነ ቃላት ምን ማለት ነው ይሄ ሲል በአማርኛ መልሶ ያስረዳዋል። ከዛ ያለፈ መሰረታዊ ልዩነት አለ ማለት ያስቸግራል። ቅድም እንዳልኩት ደግሞ በጣም የተሳሰሩ ናቸው እነዚህ ጎጃምና ወሎ፣ ጎንደርና ወሎ፣ ሸዋና ወሎ በጣም በጣም የተሳሰሩ የተጋመዱ የተዋለደ ምንም ልትለየው የማትችል ህዝብ ነው። ከዚህ አንጻር በደንብ መታየት መቻል ያለበት ይመስለኛል። እንዳልኩት ወሎ ውስጥም ባሉ አውራጃዎች ከአውራጃዎችም ወደ ወረዳ ስትሄድ አንጻራዊ የሆነ ልዩነት ልታይ ትችላል። ከባህል ከስነልቦና ከምን አንጻር ግን አንድ አይነት ህዝብ ነው። እንዴት ብሎ ነው ከዚህ አንጻር ለመለየት የሚወሰደው የሚል መታየት መቻል አለበት። ሌላው በጣም የገረመኝ ወሎ የኦሮሞዎች አገዎች በሂደትም ደግሞ በኋላ አማራም የመጣበት ሁኔታ ነው ያለው ይላል። እንዴት ነው የሚቃዠው ይህ ሰውዬ? ወሎ እኮ የቤት አማራ እኮ አካባቢ የሚገኝበት ነው። የአማራ መነሻ እኮ ነው ከመጀመሪያው። አማራ መነሻው ወሎ ነው። ወሎ ቤት አማራ ነው ተብሎ የሚታወቀው ወሎ ከመባለው በፊት። ወሎ እኮ ኦሮምኛ ነው በነገራችን ላይ። ወሎ ኦሮምኛ ነው፣ ራያ ኦሮምኛ ነው። ወረሂመኖ፣ ወረኢሉ፣ ወረቃሉ፣ ወረባቦ እየተባለ የወሎ ወረዳዎች አውራጃዎች ስያሜ እኮ ኦሮምኛ ነው። አማርኛን በጊዜው የነበረውን የአማርኛ ስያሜ እየተው ኦሮሞዎች በጊዜው በዛ ተስፋፍተው ስለነበረ የኦሮምኛ ስያሜ እየሰጡት ነው የሄዱት። የከሚሴ አካባቢ እኮ ምድረገኝ ነው የሚባለው በአማርኛ። ኦኬ፣ በኋላ ነው ከሚሴ የሚል ጥያቄ እንትን የመጣው። ራያም እንደዛው ነው። ራያ አካባቢ እኮ አንጎት በሚል ነው የሚታወቀው። በኋላ ነው በኦሮምኛ ራያ ተብሎ የቀጠለው። ስለዚህ ይሄን ታሳቢ ማድረግ የሚጠይቅ ይመስለኛል። እና አማራ መነሻውማ ወሎ ነው፣ ምን ጥርጥር አለው? ከየትም አይደለም የመጣው። የአማራ መነሻ የሆነውን ወሎ አማራ አይደለም ወይም አማራ እንዳልሆነ አድርጎ መፈረጅና ወይም ማሰብ ራስን ግምት ውስጥ ማስገባት ወይም የጤነኝነትን ጥያቄ የሚያስነሳ አይነት ነው። ቀደም ሲል አውራጃ ነበረ። በአውራጃነት መንግስት መሪነት የሚታወቅ ነበር። እውነት ነው፣ ምንም ጥርጥር የለውም። ወሎ የወረሴዎች ሀገር ነው። ወሎ የመሐመዶች ሀገር ነው። ወሎ የላስታ ነገስታት ሀገር ነው። ወሎ በተለያየ መልኩ የሚገለጽ የመንግስት ታሪክ ያለው ነው። የሃይማኖት ትልቅ የሃይማኖት ተቋማት ያሉበት ነው። ሁለቱም ትላልቅ ሃይማኖቶች እስልምናና ክርስትና ወሎ ላይ በጣም ተንሰራፍተው ስራቸውን ሰደው የልሂቃኖቻቸው ታምር ሰሪነት የሚታወቅ ነው። የነገስታቱ ሃይማኖተኝነትም የሚታወቅ ነው። ይሄ ማለት ግን የወሎን አማራነት የሚያስክድ አይደለም። ወሎን ከሌሎቹ የአማራ አካባቢዎች ጋር እንዳይገናኝ የሚያደርገው የሚለየው አይደለም። ጎንደርም የራሱ ታሪክ አለው።
የራሱ ቤተ መንግስት አለው። ጎንደር እኮ ማዕከሉ የኢትዮጵያ መንግስት ጎንደር ሆኖ ወሎንም ሌላውንም የኢትዮጵያ አካል አስተዳድሯል። ላስታ ሆኖ የኢትዮጵያ መንግስት ማዕከሉ ጎንደርን፣ ጎጃንም ሌሎችን ጨምሮ የሀገሪቱን ክፍሎች አገልግሏል። ይሄ መታየት መቻል አለ። ሸዋ የሀገሪቱ ማዕከል ሆኖ ሁሉንም አስተዳድሯል። በነገራችን ላይ ወሎ የመጨረሻው አካባቢ በነገስታቱ ጊዜ ለምሳሌ ራስ ሚካኤል መጀመሪያ ላይ ራስ ሚካኤል የተባሉት በኋላ በልጅ ኢያሱ ጊዜ ንጉስ ሚካኤል ሆነው እኮ ጎጃምን፣ ጎንደርን፣ ትግሬን ጨምረው ገዝተዋል ንጉስ ሚካኤል። ስለዚህ በተለያየ መልኩ በታሪክ ትስስርና ግንኙነት በጣም ከፍ ያለ ታሪክ ያለው በአውራጃ ብቻ ተወስኖ የቀረ አይደለም። ከመንግስት ስርዓት አንጻር ወሎ በጣም ትልቅ የመንግስት ስርዓት ያለው፣ ከሃይማኖት ስርዓት አንጻር ትልቅ የሃይማኖት ስርዓቶች የፈለቁበት፣ ከባህል ሙዚቃ ጋር ተያይዞ ከተነሳ አራቱም የሙዚቃ ቅኝቶች የፈለቁበት ነው ወሎ። ባቲ፣ አንቺ ሆዬ፣ ትዝታና አምባሰል የወሎ እንትኖች ናቸው። ኦኬ ሶ በብዙ መልኩ ወሎ ትልቅ ሀብት ያለው ትልቅ ታሪክ ያለው በዛ መልክ ሊያድግ ሊመነደግ የሚገባው አካባቢ ነው። ግን ይሄ በአማራ ክልል ስር በመሆኑ ምክንያት የመጣ ችግር አይደለም። ራሳችን ወሎዬዎችስ በትክክል ተግባብተን እየሰራን ነው ወይ? ልሂቃኑ ወደ አንድ መጥተን መክረን የተሻለ ስራ ለመስራት ለአካባቢያችን እንንቀሳቀሳለን ወይ? ፖለቲከኞቹ በዚህ መልክ የተቃኙ ናቸው ወይ? ባለሀብቶቹ ሰብሰብ ብለው አካባቢያችን ላይ ምንድነው ያለው ሁኔታ ምን እናድርግ የሚል እየመከሩ ነው ወይ? ብትን ነው። በነገራችን ላይ የወሎ አንዱ ችግሩ የተበተነ ነው። ሰብሰብ ብሎ የሚመክር ሰብሰብ ብሎ የሚወያይ እና ተጽዕኖ መፍጠር የሚችል አይነት አይደለም። ከንግድ ታሪክ አንጻር ከታየ እኮ ወሎ በንግድ የሚታወቅ ነው። ከሲራራ ነጋዴ ጀምሮ ወሎ ጎንደር ጋር ነው ሲነግድ የነበረው። ወሎ ጎንደር ጎጃም ጋር ነው የተሻገረ ሲነግድ የኖረው። ለሌሎችም ትምህርት የሰጠ አካባቢ ነው። ግን ያ የንግድ ማህበረሰብ ሰብሰብ ብሎ ትልቅ አቅም ፈጥሮ ወሎን በማልማት ረገድ ችግሮች አሉበት። ለምሳሌ ጎጃም ባለሀብቶችን ውሰድ። አቅማቸውን አስተባብረው ጎጃም ላይ ሄደው ስራ ሲሰሩ ታያለ። የተለየ አቶ ነፃነት ለማለት እንደሞከረው የወሎ ባለሀብቶች በዚህ ረገድ የተለየ ጫና ደርሶባቸው ነው ወይ? ወሎ ለማልማት ሄደው የለም ወሎ ላይ ሳይሆን ወደ ጎጃም ወይ ወደ ጎንደር ወስዳችሁ ስሩ ተብለው ነው? በፍጹም ይሄ በጣም የተሳሳተ ልክ ያልሆነ ፍረጃ ነው። ይሄን ሲያደርጉ የነበሩት ትግራዮች ናቸው፣ የትግራይ ፖለቲከኞች ናቸው። ባለፉት 30 ዓመታት ኢትዮጵያን በመሩ ጊዜ ኦሮሚያ ላይ ለማልማት የሚመጣን ሰው ወይም አማራ ክልል ላይ ለማልማት የሚመጣ ትልቅ አቅም ያለው ከሆነ ትልቅ ሀብት ያለው ከሆነ ወደ ትግራይ እንዲሄድ ግፊት ያደርጉ ነበር። ታወቃ ነው። የአማራ ፖለቲከኞች መጀመሪያውንስ አቅም ነበራቸው እንዴ? ይህን የማድረግ ሁኔታስ ነበራቸው እንዴ? ሁለተኛ እንኳን አይደለም በአማራ ክልል ውስጥ ለያይተው ለያዩ እንደ ኢትዮጵያ ነው ሲያስቡ የኖሩት ብዙዎቹ የአማራ ፖለቲከኞች። ከዚህ አንጻር ወሎ ላይ ራስን መፈተሽ ጥሩ ነው የሚመስል ሪል ይሄ ሰው ወሎዬ ከሆነ እና እሱና የእሱ ባልንጀሮች ባለደርቦች ወሎዬዎች ከወሎ መሬት የፈለቁ ከሆነ ውስጣቸውን ነው መፈተሽ ያለባቸው። እኛ ጋር ያለው ችግር ምንድን ነው? ከዚያ የእኛ ችግር በውጫዊ ነገር ሲጨመርበት ምን ጣጣ ያመጣል የሚል ነገር ነው ማንሳት ያለበት እንጂ ጣቱን ወደ ሌላ ከመቀሰሩ በፊት ወደ ራሱ ነው። እቺ ጣት ስትቀሰር ሌሎች ሶስቱ ወደ ራስ ነው የሚመጡት። ራስን ሳይፈትሹ ራስን ሳያዩ በዛ መልክ መግለጽ ልክ ነው ብዬ አላስብም። ውድ ተመልካቾቻችን የክፍል 2 ቆይታችን ይህንን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። ሀሳብ፣ አስተያየት፣ ጥያቄ እንዲሁም ደግሞ ያልተነሱ ሀሳቦች ካሉ በኮሜንት ሴክሽን ላይ አስፍሩልን። በስልክ ቁጥራችንም ደግሞ ደውሉልን፣ እኛም መልሰን ወደ እናንተ እናደርሳለን። የክፍል 2 ሀሳቦቻችን ላይ በተለይ ደግሞ አጀንዳ አድርጋችሁ የምታነሷቸው ጥያቄዎች ካሉ ለዶክተር መልሰን የምናነሳቸው አጀንዳዎች ይሆናል። በቀጣይ ክፍሎችም እናነሳቸዋለን። ለአሁኑ ግን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ላለረሳችሁ እንድታደርሱ በአክብሮት እየጋበዝን የዛሬውን በዚያ በቃን። መልካም ጊዜ ይሁንላችሁ።